ትንሽ ቪዲዮን ቀንጨብ አድርጌ ላሳያችሁ የሰራኸውን ወይስ የሚዩት ነው? ሪፖስት ያደርጉት ሜይ ቢ ያለበትን ቦታ ብቻ ካሳያቸው በቂ ነው። ሰሞኑን ጥሩ ሆነዋል። አንተ ትንሽዬ የሆንኩ መሰለኝ፣ ደስ እንዳይል አቆይም። እሺ ይሄኛውን ቪዲዮ ገብታችሁ ታደርጋላችሁ። አሁን 4244 ሰው ተመልክቶታል። እየገባችሁላችሁም ሪፖስት ላይክ እያደረጋችሁ ሼር እያደረጋችሁ ውጡ። ይሄኛው ቪዲዮ ማለት ነው። ይህን ቪዲዮ ገብታችሁ ሪፖስት ሼር ላይክ እያደረጋችሁ ውጡ። ይህን ቪዲዮ የሰሞኑ በጣም ጥሩ እይታ ነው። ቪዲዮ የሚሰራቸው በብዙ መቶ ሺዎች እየታየ ነው። በተቻለ አቅም ይሄኛውንም ወደዛ ማድረስ አለብን ማለት ነው። ከዛ አንድ ቪዲዮ ላሳይ። ሰሞኑን እንግዲህ ያው ላይቫችን በጣም ምን ያህል ሰክሰስፉል እንደሆነ ሁላችንም እየተመለከትን ነው። እንግዲህ ያው በዛኛው ሳይድ ይሄንን ለመደበቅ ያው ታውቃለህ የሚሰሩትን ድራማ የራሳቸውን እህቶችና ወንድሞች በ3 በ4 አካውንት ይከፍቱና እነሱን አሰለምን ሰዎች እስልምናን ተቀበሉ የሚል የዘወትር የማይለቃቸው ድራማ መቼ ከስህተታቸው እንደሚታረሙ ነው እግዚአብሔር ይወቀው። እንደው እሱን የተወሰነ ላሳይና እስኪ ሜይ ቢ እንትን እንበል እንቀጥላለን። እፎይ ሻዳ እንደቀጠለ ነው። ሻዳ እንደቀጠለ ከውርደታቸው ማይማሩ ጉዶች። ቀጥል። አላሁ አክበር፣ አላሁ አክበር። ሻዳን ይዘው እንግዲህ የሰለመው ይሄ ነው። አላሁ አክበር ተብሎ ተክቢር የተባለለት ልጅ የተባለው ቀጥታ ወደ አካውንቱ ሲገባ ማን ነው? ካይሩ ነው። ቪዲዮቹ ከዚህ በላይ ማስለምን አለ ታዲያ? አንተ ክርስቲያን ተው ያስልሙበት። ይሄ ልጅ እርግጠኛ ነኝ እኛ ቤት መጥቶ አይተውት ይሆናል የሚያሰልሙት። ውስታዞቹ በቃ ጨነቃቸው፣ ጠበባቸው። ያላቸው አማራጭ ምዕመኑን እንደዚህ ለመያዝ ነው እየታገሉ ያሉት፣ እየተንደፋደፉ ያሉት። ምዕመኑ አሁን ከእጃቸው ወጥቷል፣ ነቅቶባቸዋል። ድራማውን ሰልችቶታል። በቃ በየቀኑ የሚሰራ ውርደታቸው መስማት ያሁን ለተራሱ አይታችኋል። አታሳዩን በቃ እስኪሉ ድረስ ማለት ነው። አፍረውባቸው፣ ተሸማቀውባቸው። እኔ በጣም በየቀኑ ጨቅ ቴክስት ነው የሚላክልኝ፣ ጨቅ ቴክስት ማለት ነው። እናመሰግናለን። አምና የተቃወምንህን እንዲጸጽተን አድርገውናል። አሁን በሚሰሩት ድራማ፣ በሚሰሩት ፖለቲካ፣ አንተ ላይ የሰሩት ቁማር ስቲል ሙስሊም ብንሆንም እንኳን ፌር እንዳልነበረ አሁን ተረተናል እያሉ ቴክስት ይልኩልኛል። ቀጥል። ያ ዋቱ ከሱ በፊት ያለውን ነገር ይሽርለታል፣ ወይም ደግሞ ከሱ በፊት የሰራቸውን ወንጀሎች እንዳለ ይሽርለታል። ወለው ሰውየው ከእስልምና ወጥቶ ድጋሚ ወደ እስልምና የተመለሰ ቢሆን ራሱ ድጋሚ እንደተወለደ ሆኖ ነው የሚመለሰው እና ይህን ደግሞ ንጹህነትን ይዘህ ደግሞ ለእኛ ዱዓ አድርግልን እንዳትረሳን። ያ እንግዲህ እነዚህ ናቸው የራሳቸውን ወንድሞች እህቶች 10-15 አካውንት አሳየው፣ ቪዲዮን አሳየው። ክርስቲያን ኦኬ፣ እሺ ይላል ሙስሊም እንደሆነ በደንብ ይዩት። ያ ኦኬ፣ አትዝጋው። እኔ ላይ ያሾፍ ነው ደግሞ የእምነት መርከዞች ምናምን የምታገኝ ከሆነ ላይ ጠንክረህ እናመሰግናለን። እንግዲህ እስልምና ውሸት ነው፣ እስልምና ሐሰት ነው። የእኛን ንግግር የሚያጸድቁልን ደግሞ ቲክቶክ ላይ ያሉ ውስታዞቻቸው እኛ ያልናትን ቃል በቃል እየመጡ ያጸድቋታል። ቃል በቃል እየመጡ ያጸድቋታል። እስልምና አስተምረው ሳይሆን ፕሮፓጋንዳ ሰርተው፣ ድራማ ሰርተው፣ ፖለቲካ ሰርተው ነው። ለአመታት ይህንን ታክቲክ ተጠቅመውበታል። ብዙ ክርስቲያኖች አይምራችሁ ውስጥ ሊኖር ይችላል። ያልሰለመውን ሰለመ ፎቶ ያቀናብሩና የራሳቸውን ሰው ሻዳ እያስያዙ እንደዛ ውርደት ማይሰለቻቸው ወራዶች ማለት ነው። ጌጣቸው የሆነ በቃ እድሜ ልክ ውሸት እንደ ጀርባ ላይ ያለ ተባይ ነው የሚባለው። ውሸት እንደዛ የተጣበቀባቸው ናቸው። ማይፋታቸው ማይላቀቃቸው
ልናላቅ ብትሉት ደግሞ ማይደረስበት አይነት። እኔ አንድ ጤናማ ሰው አንድ ነገር አምናለሁ። ሰው ሜቢ በተለያየ መልኩ ሊሳሳት ሊዋሽ ይችላል። ጤናማ ነው እያልኩ አይደለም። ውሸት በፍጹም አይፈቀድም። መምህር ሆኖ ለሚያስተምረው ከዋሸ ግን አንፎሎ አድርጉት፣ አትከተሉት። ፐርሰናሊ እኔንም ከዋሸውኝ እኔ ላይ አይደለም እስልምናው ላይ ራሱ ጤናማ አይደለም። መምህር ተብሎ በሚያስተምር ሊትራሊ የሚዋሽ ከሆነ ድራማ የሚሰራ ከሆነ ማንም ሰው ሊከተለው አይገባም። እሱን ሰው እምነቱ ላይ ባዶነት ተሰምቶታል ማለት ነው። አንድ ሰው ድራማ ውስጥ መስራት ከገባ መዋሸት ተጀመረ፣ ክፍተቱን በዛ ነገር ሊሸፍን እየሞከረ ነው። ጉድለቱን በዛ በኩል ሊያካክስ እየሞከረ ነው። የእምነቱን ድክመት በዛ በኩል እያካካሰ ነው። እኔ አንድ ነገር አምናለሁ። እዚህ ጋር አሁን 4000 ሰዎች አላችኋል። 4000ዎቻችሁ ወደ ሌላ ብትሄዱ 5 ብቀሩ አላሽም። ይሄ ለጉራ አይደለም እላችሁ 3995 ሰዎች እናንተ እንደው ብትሄዱ አያድርገው እናንተን ለማምጣት ብዬ አላሽም። ምን አገባኝ? ምን አገባኝ? አንተ ጋነም ለምገባው እኔ ለምን ዋሻለሁ? ውሸት የሚያስፈልግ ቢሆን ኖሮ ሐዋርያቶች ባልተሰቀሉ ነበረ፣ ቆዳቸው ባልተላጠ ነበረ፣ ቁልቁል ባልተዘቀው ባልተሰቀሉ ነበረ። ውሸት ቢቻል ቢሆን ኖሮ ማመቻቸት ማስማማት ቢቻል ኖሮ ይሄ ከባድ ትምህርት ነው ብለው ሲመለሱ ትምህርቱ እንደው ይቀየርላቸው በተባለ ነበረ። ሄዳ ካልተመቸ ጠርግ በላ አመቻችተን አስማምተን እንትን ብለን ለአንተ እንዲመች ምንም የምንሰራው ስርዓት የለም። ምንም ያው እንደዚህ የጠፍር ቆሻሻ የምታህል አንተን ለማምጣት ብለን የጠፍር ቆሻሻ የምታህል አናደርግም። ንካው። ተስማማ ትቀጥላለህ። አስተምሮትን ተቀበልክ። አይስማማኝም ካልክ ንካው። በኃጢአት ልንወድቅ እንችላለን፣ በንስሐ እንታጠባለን። ማንም እዚህ ውስጥ ማንም ፐርፌክት የለም። ሜይ ቢ እኔ ከእናንተ የባስኩ በጣም ኃጢአተኛ ልሆን እችላለሁ። ስላልተገለጠ ነው የኔ ኃጢአት። በማወራው ልክ አይደለም። በተግባሬ በምግባሬ ከእናንተ በ100 እጥፍ ኃጢአተኛ ልሆን እችላለሁ። መሐሪ ይቅር ባይ አምላክ እንዳለኝ አምናለሁ። ሁላችንም ኃጢአት ልንሰራ እንችላለን፣ ልንበድል እንችላለን፣ ልናጠፋ እንችላለን። የሚምር የሚቅር ይቅር የሚል አምላክ አለን። ምክንያቱም ፈተናን ራሱ ተፈትኖ ፈተና ምን እንደሆነ ያስተማረን፣ እንዴት ማሸነፍ እንዳለብን አጋንንትን ያስተማረን፣ በፈተና ውስጥ እንዴት መወጣት እንዳለብን የነገረን አምላክ ስላለን ማለት ነው። የሚረዳን ስለሆነ ማለት ነው። የባህሪያው መልክ ይዞ መጥቶ ፈተናን እንዴት ድል ማድረግ እንዳለብን የነገረን ስለሆነ ስንወድቅ አይ ምናምን ብሎ እንትን ሚለን አይደለም። አንዴ ነው። እግዚአብሔርን ከካዳችሁት ልጅነታችሁ ይነጠቃል። ኮምፕሊትሊ አምላክን በካድክበት ቅጽበት በማይክሮ ሰከንድ ውስጥ ልጅነት ይነጠቃል። ኃጢአት ብትሰሩ ግን ጭቃ ውስጥ እንደገባ ወርቅ እንደ መቆሸሽ ነው። ትታነጻለህ። ልክ ጭቃ ውስጥ የገባን ወርቅ ስታወጣውና ስታጥበው ይነጣላል። በንስሐ ይነጣል። አምላክን ከካድክ ግን ኮምፕሊትሊ ልጅነትን ታጣለህ፣ ባርነት ውስጥ ትገባለህ። የሰይጣን ተገዢ ነው የምትሆነው። ስለዚህ እናንተን ለማታለል፣ እናንተን ለማቆየት፣ እናንተን ለማማለል እቺን የጠፍራችንን ቆሻሻ ያህል የምንሰራው ድራማ የለም። ተፈለክና ከፈለክ ሂድ። የእኛ አስተምሮ ይሄ ነው። ደጋግመን ባለፈው አሳይተናችኋል። ወደ 20 ቪዲዮ የሚሆን ሙስሊም የሆኑትን መልሰው ሻዳ ሲያዚዙ ራሱ መጨረሻ አንደኛውም መረረኛ አሁን በቃ ወደ 16 ሚሊዮን ብር ከስሬ ነበር፣ እሱን ለማስመለስ ነው ሻዳ ሲይዝ የነበረው አለ። ሚስቴ ሙስሊም ነች፣ እኔም ድሮም ሙስሊም ነኝ፣ ልጆቼም ሙስሊም ናቸው። ነገር ግን ክርስቲያን ነኝ እያልኩ ሻዳ እያስኩ ገንዘብ እቀበል ነበር።
አታገኝም ይህንን ገንዘብ እኛ ጋር። ልክ እነ ጴጥሮስ እኛ ምንሰጣችሁ ወርቅና ብር የለም ብለው እንዳሉት እኛ ጋር ስትመጡ ወርቅ ብር የለንም። የሚሰጥ አንድ ነገር ነው። ወደ እኛ ጋር ስትመጣ መስቀል። ያ መስቀል መከራ ፈተና ነው። ትታገላለህ፣ ግዴታ ነው። ስለዚህ እኛ ጋር ምንም አይነት እንደዚህ አይነት ኮልኮሌ ነገር የለም። ሰዎቹ ድራማ ይስሩ። 2018 ግን ጭምብላቸውን ገልጾልናል። እናመሰግናለን። ጥሩ ነው፣ ይቀጥሉበት። ወደነዋል፣ ተመችቶናል፣ እኛ ተስማምቶናል። ድራማቸውን እኔ ወድጀዋለሁ። ክርስቲያን ላይ ከስተታቸው የሚማሩ ሰዎች አይደሉም። እኔ በጣም የሚገርመኝ ነገር በጣም በተደጋጋሚ ነው የሚያደርጉት ይሄን ነገር። ላይቭ ላይ እየተናገርንበት ባለበት ቅጽበት እንኳን እንደዛ የሚያደርጉበት አጋጣሚ ነበረ። ያድርጉ፣ ጥሩ ነው። ሰው እውነቱን እንዲረዳ እውነቱን እንዲያውቅ ያደርጋል። ምክንያቱም እኛ በፍጹም ዋሽተን የምናከብረው አምላክ የለንም። ዋሽተን ሰዎችን ስበን አምጥተን ምን ልናደርጋቸው ነው? ከዛ እኛ ዋሸንና መጣናቸው። ከዛ በኋላ እውነቱን ሲያውቁስ ምን ሊሆኑ ነው? በዚህ አምላክ ይከብራል? በፍጹም አይከብርም። ስለዚህ እኛ ከእውነት ጋር እንተባበራለን፣ እውነትን ብቻ እናሳያለን፣ እውነትን ብቻ እንገልጣለን። ምክንያቱም ውሸት ክርስቶስ ኢየሱስ እንዳለው የሐሰተኛው የዲያብሎስ ስራ ስለሆነ ማለት ነው። ውሸት የዲያብሎስ ስራ ነው እንጂ እኛ ዋሽተን አምላክን የምናከብርበት እኛ የህዝብ ቁጥር የሚያሳስበን አይደለም። የህዝብ ቁጥር አያሳስበን። እነሱ ግን ስለሚያሳስባቸው ምንድነው 10 ጊዜ የራሳቸውን ልጆች ሰዎች እስልምና ተቀበሉ ለማለት በእንደዚህ አይነት መልኩ ያደርጋሉ። ይህንን መቼም እኛ ቤት ኤክስፔክት እንዳታደርጉ ጋይስ። እሺ፣ መቼም እውነትን አብረን ይዘን እንቀጥላለን። ኦኬ፣ እናመሰግናለን። ቃል መምህር እንኳን ደህና መጡ። መምህር ይሰማል? እንኳን ደህና ቆያችሁ። ጤና ይስጥልን። እንደምን አላችሁ? ታችም ያላችሁላችሁ ክርስቲያን ኃይለማርያም እግዚአብሔር ይመስገን። ደህና ናችሁ ወይ? ይመስገን። እንዴት ነው? ደህና ነኝ። በጣም አንድ የገረመኝ ቶፒክ እያነሳችሁ ሰማሁና እሱ ምንድነው ለሚያመልኩት አምላክ የሚያመልክን ፍጡር በሐሰት ጠምዞ ማስገዛት ምን የጎደለበት ኑሮ አምላክ ነው ብለው ካመኑበት ሊሞላለት ሐሰትን ጨምረው እንደሚያመጡለት ሳስብ ይገርመኛልና በእኛ ቤተክርስቲያን ሕግና ስርዓት እግዚአብሔር የተፈጠረው ሰው የጎደለበት ኑሮ ሊመላለት፣ ያነሰበት ኑሮ ሊያበዛለት፣ የራቀበት ኑሮ ሊያቀርብለት አይደለምና እግዚአብሔር ነው። በባህሪው ምሉ ነው፣ ጎደሎ የለበትም። ሰው ቢያምን የሚጠቀመው ራሱ ሰው ነው። እንደተባለው እንግዲህ ሂዱና አስተምሩ ነው። ሐዋርያትም ሲያስተምሩ ንህነሰን ነግር ወይ ንዘብጥ እያሉ እኛ እንናገራለን፣ ዳሩ ግን አንደባደብም እያሉ ነው ያስተማሩትና ሰውን እንዲደልሎ በሐሰት ሰነድ ለመንግስተ ሰማያት ማዘጋጀት አይቻልም። እውነተኛ ሃይማኖት ማለት በነገራችን ላይ የስሙ ትርጉም በርካታ ትርጓሜ ቢኖረውም እውነት ማለት ነው። አንድ እውነተኛ ጎዳና ማለት ነው እና ይህ በሐሰት በገንዘብ በወርቅ በስልጣን በዝና በመሰለኝና በደሳ ላይ የሚሰበስቡት የገበያ ማቴሪያል አይደለምና ቀደም ሲል አንተም እንዳልኸው በእኛ ቤተክርስቲያን መከራ ነው። እኔን የሚወደኝ ቢኖር ራሱን ይካድን የተባለና በክርስቶስን ወደድ ሁሉ የሚመጣ ሰው ሁሉ ራሱን ክዶ ራስን መካድ ማለት የራስን ስሜትና ፍላጎት ገቶ ትእዛዝ እግዚአብሔርን መቀበል ማለት ነው እና በዚያ ልክና ሕግ የተሰራች ቤተክርስቲያን ናትና በማስመሰል በመደለዝና ይህን ያህል አመጣን ወሰድን በማለት የሚከብር አምላክ የለንም። ማንም መጣ ቀረ የሚቀር ለራሱ እንጂ እግዚአብሔር የሚጎልበት የለም። ለምን ቢሉ ጥንቱንም የጎደለበት ኑሮ ልንመላለት የተፈጠርን አይደለንም ለማለት ነው። ዞሮ ዞሮ የአበው አምላክ ሁላችንን በቸርነቱ ይጠብቅ። ዛሬም እንደ ትናንቱ እናደምጣለን። እንደ አንድ አማኝ ብቻ ሳይሆን እንደ አንድ ሰው እንታዘባለን። መልካም የውይይት ጊዜ እንደሚኖረን ተስፋ እያደረግኩ ለሰጣችሁኝ እድል እያመሰገንሁ
አምላክ አበው ያክብርልኝ ብያለሁ። አሜን። ቃለ ሕይወት ያሰማልን መምህር፣ በጣም እናመሰግናለን። ኦኬ፣ ወደ ዋናው ቶፒካችን ስንመለስ የዋናው ቶፒካችን ዛሬ ከቢዳ ጋር በተያያዘ ይሆናል። እያንዳንዱ ቢዳ ጥመት ነው የሚል የነቢዩ ንግግር አለ። ፈጠራ ሁሉ ቢዳ ነው፣ ቢዳ ሁሉ ደግሞ ጥመት ነው። ስለዚህ ዛሬ ላይ ሙስሊሞች የምትመሩበት እንዳለ ቢዳ አይደለም ወይ? ነቢያችሁ ቢነሳ ከመቃብር ቢወጣ እምነታችሁንስ ያውቀዋል ወይ? ምክንያቱም በደንብ አስተውሉ ክርስቲያኖችም፣ አንድ ጭብጥ ልስጣችሁ። የእነሱ መጽሐፍቶቻቸው እንኳን የተጻፉት ለምሳሌ ነቢያቸው ሐዲስ ብለው የሚያምኑት ከ100 ዓመታት በኋላ ነው። ከ100 ዓመት በኋላ አለውኝ ክርስቲያን ያ ከ100 ዓመት በኋላ ወደ 200 ዓመት ምናምን ቡሃሪ ራሱ ወደ 200 ዓመት በኋላ ነው የተጻፈው። እስከዛ ድረስ ምንም የተጻፈ ነገር አይደለም ቡሃሪ የሰበሰበው ማለት ነው። እንዴት ነው የሰበሰበው? እኔም ቡሃሪ ብላችሁ አስቡኝ። እኔ ሰብሳቢው ነኝ ባል የመጀመሪያው ሰብሳቢ ነኝ። እንዴት ነው የሰበሰብኩት? ከታች ያለው ለምሳሌ አቡ ሃይደር የሚባለው ሙሐመድ ነው ብላችሁ አስቡት። ከዛ ሙሳ አለ። ሙሳ አንደኛው ሳባ ነው፣ ወይ አቡ ሁሬራ ወይ ኢብን አባስ እንደዛ ብላችሁ አስቡት። ከዛ ታቢያን እያለ ይቀጥላል። እኔ አሁን እዚህ ጋር ነኝ ያለሁት። ቡሃሪ ከዛ እንዴት ነው የሰበሰበው? ክርስቲያንን ይሄድና ይጠይቀዋል። ክርስቲያንን ለምሳሌ ሙሐመድ ምን ነበረ የሚበላው ብሎ እጠይቀዋለሁ ማለት ነው። ሙሐመድ ደግሞ ክርስቲያን ተዛ ለእኔ ምን ብሎ ይነግረኛል? ሙሐመድ የሚበላው ቴምር ነበር ብዙ ጊዜ ብሎ ይነግረኛል። ማነገረ ስለው ቃል ነገረችኝ። ለቃል ማን ነገራት ስለው ካሊድ ነገራት። ለካሊድ ማን ነገራት ስለው መምህር ነገረው። ለመምህር ማን የነገረው ስለው ሙሳ ነገረው። ለሙሳ ማን ነገረው ስለው አቡ ሃይደር ሙሐመድ ማለት ነው። ወይንም ደግሞ ሙሳ ጋር ይቆማል። እኔ ቡሃሪ ነኝ። አሁን ያገኘሁት ማንን ነው? ክርስቲያንን ነው ያገኘሁት። ክርስቲያን ሰማው ብሎ ይነግረኛል። ማን ነገረ ስለው ቃል ማን ነገረኝ ብላን የነገረች ስለው ካሊድ። ለካሊድ እንደነገራት ማን ነገረ ክርስቲያን ስለው እሷ ደግሞ ስነግረኝ እንትና መምህር ነገሩኝ ብላን የነገረችኝ። ለመምህርስ ማን እንደነገራት በምን አወቅ ክርስቲያን ስለው ቃል እንደነገረችኝ ከሆነ ሙሳ ነግሯት ነው። ቼን ኦፍ ናሬሽን ማለት ይሄ ነው። በቃ ሌላ ምንም ነገር አይደለም። ከከሌ ከሌ ሰማ፣ ከከሌ ከሌ ሰማ፣ ከከሌ ከሌ ሰማ፣ ከከሌ ከሌ ሰማ። አሁን መጽሐፉ እንደዚህ ነው የተጻፈው። ቡሃሪ እንግዲህ ነብይ አይደለም። ከዛ በኦልሞስት በ25 ዓመት ምናምን ውስጥ ከ600 ሐዲስ በላይ ሰበሰበ። ከ600 በላይ ሐዲስ ከ666 ምናምን ሐዲስ በላይ ሰበሰበ። በምን? በጭንቅላቱ የተጻፈ አይደለም። አሁንም በጭንቅላቱ ያዘ። ከ600 ምናምን ሺህ በላይ ማለት ነው በጭንቅላቱ ያዘ ይሏችኋል። ምኑን ነው የያዘው? ታሪኩን እስከ ተራኪዎቹ ከከሌ ከሌ ነገረው፣ ከከሌ ከሌ ነገረው፣ ከከሌ ከሌ ነገረው የሚለውን ታሪክ ጭምር ማለት ነው። ትረካ ጭምር በጭንቅላቱ ያዘ ይሏችኋል። በቀን ኦን አቨሬጅ ከ50 በላይ ሐዲስ በጭንቅላቱ ይዝ ነበር ማለት ነው። አንድ ሐዲስ እንደው እስከነ ታሪኩ አንዳንድ ፔጅ ቢሆን በሉ 50 ፔጅ በቀን በጭንቅላቱ ይዛል ይሏችኋል። ይመጣዋል 50 ፔጅ በጭንቅላት በአንድ ቀን ከ200 ምናምን ዓመት በኋላ መጥቶ ሰውየው ስለ መሐመድ በቀን አንዳንድ ፔጅ ይዞ ከዛ በኋላ እሱ አስተላለፈው ተጻፈ። አክቹዋሊ እሱም ጽሁፉም የለም። ከዛ በኋላ ደግሞ እሱ አስተላልፎ ተናግረው ደግሞ ሌላ የሚጻፈው ኤኔስ አዲስ ነው። በቃ የእሱ ተማሪዎች ናቸው። ሌሎቹ ደግሞ እነሳይ ሙስሊም ምናምን ሐዲስ ነው። ከዛ እምነት የተመሰረተው ማለት ነው ሐዲሳቶችና ቁርአን ላይ ሐዲሱ ማን ነው? ቡሃሪ ነገረ። ሙሐመድ እንዲያርጓል፣ ሙሐመድ እንዲሆኗል እንደዚህ ብሎ ያለ ሐዲሱን ቡሃሪ ነው። በቦታው ያልነበረ እዛ ሀገር ያልነበረ ሳቦቹን ያላገኘ ማለትም የሙሐመድ አጋሮችን ያላገኘ ማለት ነው። ጓደኞቹን፣ ባልደረቦቹን
ስለዚህ ምን ይሆናል ማለት ነው? ቡሃሪ ራሱ ሙሐመድ ቡሃሪ የሚነግረን ቡሃሪ የሚነግረን ስለ ሙሐመድ ወይን እውነት ነው ወይም ውሸት ነው። ከከሌ ሰማ ከከሌ ሰማ፣ ይሄ ቢድአ ነው፣ ፈጠራ ነው ይሄ ራሱ። ምክንያቱም ሙሐመድ እንደዛ ቼን ኦፍ ናሬሽን አስቀምጡና ሀዲስ ተመሩበት ስላላለ። ቢድአ ማለት አዲስ ፈጠራ፣ አዲስ ነገር ማለት ነው። አዲስ ነገር ሁሉ ጥመት ነው ብሏል ሙሐመድ። ጥመት ሁሉ ጋነም ይከታል ብሏል። እንደዚህ አስተላልፉ፣ እንደዚህ ተመሩበት አንድም ቦታ ስላላለ ቼን ኦፍ ናሬሽን ያዙ፣ ሀዲስ ግሬድ ስጡ ብሎ አልተናገረም ሙሐመድ። በዚህ መሰረት ቡሃሪ ማን ይሆናል ማለት ነው? የገሃነም ሰው ይሆናል ማለት ነው። ቡሃሪ ራሱ በሙሐመድ ህግ መሰረት የሙሐመድን ቼን ኦፍ ናሬሽን እንደዚህ ግሬድ ሰጠው፣ ይህንኛው እንደዚህ ነው፣ ይህንኛው እንደዚህ ነው ብሎ መጽሐፍ ያስቀመጠው በራሱ አዲስ ፈጠራ ነው ያመጣው ማለት ነው። አዲስ በመፍጠሩ ደግሞ የገሃነም ይሆናል። ቁርአንም በተመሳሳይ ነበረ። በቃላቸው ይሉታል የተወሰኑት፣ የያዙትን ይዘዋል፣ ያልያዙት ደግሞ የጠፉም እንደዛዋሉ ማለት ነው። በጦርነት ምክንያት ሰዎች ሞተው ሊያልቁ ሲሆን በቁርአን ያፈዙት ሞተው ከማለቃቸው በፊት የመጀመሪያው ካሊፋ ምን አደረገ? ቁርአን እንዲጻፍ ሀሳብ አቀረቡ ማለት ነው። ቁርአንን እንዲሰበስብና እንዲጻፍ የተባለው ከዛ ምን ይላል? ሙሐመድ ያላደረገውን እንዴትን ያደርጋለሁ? ይሄንን ከምታዙኝ ተራራን ግፋ ብትሉኝ ይቀለኛል አለ። ለምን? አንደኛ ሙሐመድ አላደረገው፣ ሁለተኛ በጣም ከባድ ነው። በየድንጋይ ላይ በየቴምር ቅጠል ላይ በየቅጠል ላይ የተጻፈን ሰብስበህ ቁርአን አድርግና ጻፍ ተብሎ ትእዛዝ ተሰጠው። ስለዚህ ቁርአን የተጻፈው በእንደዚህ አይነት ሁኔታ ነው የተሰበሰበው። ስለዚህ አሁን ይሄ ምንድነው? እሱ አንድ ሰው ላይ ነው የሚሆነው ማለት ነው። ሙሐመድ አላዘዘም። ቁርአንን ሰብስቡና እንደዚህ ቻፕተር ስጡትና 114 ምዕራፍ አድርጉትና እንዲሰይሙለትና ተመሩበት አላለም። ሙሐመድ ያላዘዘው ነገር በሙሉ ደግሞ ምንድነው? ፈጠራ ነው። ፈጠራ ሁሉ ደግሞ ምንድነው? ጥመት ነው። ጥመት ሁሉ ደግሞ ምንድነው? የገሃነም እሳት የሚከት ነው። ስለዚህ ቁርአናቸውን መሰብሰባቸውና ቻፕተር መስጠታቸው በራሱ ምን ያደርጋቸዋል ማለት ነው? ገሃነም ይከታቸዋል ማለት ነው። ሙሐመድ ስለማያውቀው። ሙሳ እንኳን ደህና መጣ። ቆይ እና በምታወራውን ነገር ደግሞ እስቲ ማስረጃ አሳየን። አንተ በጭንቅላት ነው ፈስመ የምታወራው? እንዴት ነህ? አይ አይደለም፣ ጥመት ሁሉ አይደለም። አንተ በጭንቅላት ነው ፈስመ የምታወራው? እንዴት ነህ? እሺ ነብይ፣ ቢዳ ሁሉ ጥመት ነው አይደለ? ማለት ቢዳ ጥመት ነው አይደለም? ጥመት ነው። ጥመት ሁሉ ደግሞ የገሃነም እሳት ይከታል አይደለ? ይከታል በለው። ኦኬ። ስለዚህ ጥመት ሁሉ የገሃነም የሚያደርግ ከሆነ ጥመት ሁሉ ገሃነም የሚያስገባ ከሆነ ነብይ ቁርአንን 114 ምዕራፍ አድርጎ ጽፎት ነበረ? እስቲ አውጣ ማስረጃ። የቱ ጋር ነው? ለምሳሌ አንተ እንዴት ነው የምታወራው? በራሱ ፈስመህ ነው እኮ የምታወራው። እዚህ ጋር እየጠየኩ እኮ ነው። ምክንያት ከነብይህ በኋላ የመጡት ነገሮች በሙሉ እሱ ማያውቃቸው በሙሉ ጥመት ናቸው። ጥመት ሁሉ ደግሞ ገሃነም እሳት ይከታል። ተስማማን እዚህ ላይ አይደለ? ተስማማና በዚህ መስማማለሁ። ስለዚህ በተውሂድ ታምናለህ? ለምሳሌ ላቅልልህ ለጊዜው በተውሂድ ታምናለህ አይደለ? አምናለሁ በደንብ። ተውሂድ ስንት ክፍሎች አሉት? ተውሂድ 5 ኖ አርካን እስላም አይደለም የጠየኩት። ተውሂድ አልስማል ስፋት፣ ተውሂድ አልሩቢያ እና ተውሂድ አልኡሉሂያ ብለህ ነው የምከፍለው በሶስት። ቆይ እስቲ አልሰማም? ይሰማል። አውራ። ተውሂድን በሶስት ትከፍላለህ። ተውሂድ አልአስማ ወስፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ አለ። እሺ ጥመት ነው ጥመት አይደለም? ይሄ ጥመት አይባልም። ይሄ ተውሂድ በሶስት ቢከፈልም ራሱ በጥመት እንትን አይባልም። ገባ? ኦኬ። ነብይ ያውቀዋል ይሄንን? አዎ ያውቀዋል። ማስረጃ ስጠኝ። ነብዩ ማያውቀው
እሱ ያላለው በሙሉ ጥመት ነው። በሃይማኖት ላይ እሱ ያላለው ያልተናገረ ሁሉ ጥመት ነው፣ ፈጠራ ነው። ይሄ ነገር ደግሞ ገሃነም ያስገባል ብሏል። ጥመት የሆነበት ቦታ ማስረጃ ስጠኝ። አንተ እኮ ነብይህን አሳየኝ። አንተ ጥመት የሚሆነው መቼ ነው መሰለህ? ማስረጃ አንተ ማምጣት ካልቻልክ፣ ነብይ ይሄንን ካላስተማረ ተውሂድ በ3 ክፍሎች ይከፈላል ብሎ ነብይ ካላስተማረ ጥመት ነው። ካስተማረ ደግሞ ጥመት አይደለም። ጥመት የሚለው ቦታ የቱ ጋር ነው? አሳየ፣ ማስረጃ አምጣ፣ አውጣ። አንተም በአፍ ጥመት አትበል ወይ? ለምኑ ማስረጃ ልስጥህ? ጥመት ነው የምትለው እንትን ዝም ብለህ ነው አንተ በራስህ ነው ጥመት ነው የምትለው። አሳይ፣ ማስረጃ እያሳየ አውራ፣ ዝም ብለህ አታውራ። ነብይህ ማያውቀው ነገር ሁሉ አዲስ ፈጠራ ሁሉ ጥመት ነው ያልኩ እኮ ነው። ነብይህ ባለው መሰረት በዚህ ትስማማለህ? ለምንድን ነው የምስማማው? አንተ ምንድን ምን ታውቃለህ አንተ? አውጣ፣ ማስረጃ ሳይኖር አታውራ። እሺ ነብይ ተውሂድን በ3 ከፍሎታል። ኦኬ አልኩህ እኮ ከፍሎታል ወይ? ለምን ተውሂድ ቦታ እዚህ ትገባለህ? መጀመሪያ ጊዜ ማስረጃ እኮ አንተ አታመጣም እንደ መጀመሪያ ስታወራ የነበረው። እኛ ማስረጃ እንሰጣለን መጀመሪያ። ለምንድን ነው አንተ ዝም ብለህ ካለ ማስረጃ አውርተህ ለምኑ ልስጥሽ? እሺ አዲስ ነገር ጥመት ማስረጃ አምጣ። እሺ መጀመሪያ ጊዜ ስማኝ ልንገርህ፣ አዳምጠኝ ማለት ነው። አንተ ትልቅ ሰው ነህ አይደል? መጀመሪያ ጊዜ አንተ አሁን እስከዛሬ እስካሁን በውጭኛ ብዙ እያዳመኩ ነበር። መጀመሪያ ለምን መረጃ አትሰጥም? ለምታወራውን ወሬ ማለት ነው። ገሃነም ያስገባል። በቃ እሺ፣ ገሃነም እንደሚያስገባ ልስጥሽ። ጥመት አዲስ ፈጠራ ነገር ሁሉ ጥመት ነው። ጥመት ሁሉ ገሃነም እንደሚያስገባ ልስጥሽ። እሺ ቁርአን ሲጀመር የፈጠራ ውጤት ነው እና ያኔ መሐመድ የማያውቀው ነገር ሁሉ የፈጠራ ውጤት ነው፣ ሰብስቦ ነው ያውቀው ምናምን አልክ። እሺ ከየት እንደሰበሰብከው መረጃ ትሰጠናለህ? መረጃ ታሳየናለህ? መረጃ አለ አለኛ፣ አሳይሻለሁ። አሁን ክርስቲያን ቀጥል፣ አንብበው። አየ የመረጃ አውጣ። እሺ እንቀጥል። ኦኬ ሱናን አናሳኢ 1578 ላይ የሚገኝ ሐዲስ ነው። ምን ይላል? It was narrated that Jabir bin Abdullah said, ጃቢር ቢን አብደላ የተናገረውን እንደተተረከው ይላል። In his khutbah, the messenger of Allah used to praise Allah as he deserves to be praised. Then he would say, በአረበኛ ተረገው እንዴ? በአረበኛ ተረገው። ቆይ መጀመሪያ ላንብብላችሁና በአረበኛ ማድረጋችን መቀየር አይቻልም። ቀይረው ሲቪክ መጽሐፍ ፕሊስ ሙሳ ጣልቃ ትግባ። ቀልድ ከፍ አድርገው በአረበኛ አድርገው። እሺ ቀጥልስ ቀጥል። አረብኛ ያልከው ልጅ ኢቢ ቀጥል። በቃ ነብያችሁ አያውቀውም ማልክብን ቦታ ታሳየናለህ። አሳይሻለሁ፣ እሱን አሳይሻለሁ። ቀጥል። ኢቢ ነው ኢብራሂም፣ አይ ቲንክ እንደዛ ነገር። ኢቢ ቀጥል፣ አንብብ። ነብያችን የማያውቅበት ቦታ መረጃ ነው የምናውቀው ማለት ነው። ነብይ ሰለላሁ ዐለይሂ ወሰለም አዳምጪ። በመጀመሪያ አንተ ለራስህ በመጀመሪያ አወቅ። አንብብ። በመጀመሪያ ከኛ ጋር ከማውራት በመጀመሪያ አወቅ። አንብብ። ስለ ራስህ ያለው ነገር ማለት ነው እኮ አንብብ። አረብኛ ይሆንልኛል ካረል መደበቂያችሁ መዳኛችሁ ብቸኛ ከውሸት ቀጥራ አረብኛ ይሄ አንተ ምን ማይሰራልህ? ይሄ አታነብም? ይሄ ላንተ ምንም ማይሰራል። በመጀመሪያ ለኔ ምንም ካልሰራ ካለ ለምን አረብኛ ይሆንልኛል ካዳ? እሺ ደጋም ጥያቄ ልጠይቅህ። አረብኛው ለምን ይሆንልኛል አምልኩኛ? ምን አይነት ጭንቅላት ነው የተሸከሙት እነኚህ ሰዎች? እኔ ሶሪ በቃ ሙሳረፍ ሚታርጋን ክርስቲያን ቀጥል። በደንብ አስተውሉ። ከውሸት ቀጥሎ መዳኛቸው አረብኛ ነው። ማታያያቸው፣ ማጭበርበሪያቸው፣ መወሸቂያቸው። ምክንያቱም አምላካቸውም አላህም ከአረብኛ ውጭ ስለማያውቁ ማለት ነው። እኔስ ቀጥል አንብበው። በመጀመሪያኛ ታኛ አዳምጠን በመጀመሪያ በቃ እሺ፣ አንተ ከስሩን መጽሐፍ ቅዱስ ላይ ክርስቲያን ቀጥል። አትረብሹ ሙስሊሞች፣ አንብቡ ስትባሩ አንብቡ። እሺ ኦኬ it was narrated that ጃቢር ቢን አብደላ said ጃቢር ቢን አብደላ እንደተናገረው ይልና in his khutbah the messenger of Allah used to praise Allah as he deserved to be praised then he would say ሙሐመድ በኹጥባ ላይ የተናገረ ማለት ነው። አላህን ካመሰገነ በኋላ እንደዚህ አለ፣ whoever Allah's guide none can lead him astray አላህ የመራው ሰው ማንም ሰው አያጠመውም አያሳስተውም አለ። and whoever Allah sends astray none can guide አላህ ያጠመመው ሰው ደግሞ ማንም ሰው አይመራውም አለ። ከዛ መሐመድ ቀጥሎ ምን አለ? the trust of word is the book of Allah
እውነተኛው ቃል የአላህ መጽሐፍ ነው። and the best of guidance is the guidance of ሙሐመድ። እውነተኛው ሙሐመድ ደግሞ በሙሐመድ የተሰጠው መመራት ነው። the worst of things are those that are newly invented። እጅግ በጣም ደግሞ አደገኛ የሆነው ነገር አዲስ የተፈጠረ ነገር ነው። every newly invented thing is an innovation። አዲስ የተፈጠረ ማንኛውም ነገር ደግሞ ፈጠራ ነው ይላል። and every innovation is going to astray። ሁሉም ፈጠራ ደግሞ ጥመት ነው። and every going astray is in fire። ሁሉም ጥመት ደግሞ ገሃነም ይከታል። thank you። ሁሉም ጥመት ምን ያደርጋል? ገሃነምን ይከታል ማለት ነው። ሙሳ ትስማማለህ በዚህ? እሺ ሁሉም ጥመት ገሃነም ይገባል። እሺ ያኔ ገሃነም የሚገባው ሐፊዝዬ ሐፊዝ ሶሪ ይቅርታ ማለት ቆይ አዲስ ፈጠራ ነገር ሁሉ አዲስ ነገር ሁሉ ጥመት ነው አይደለ? አዎ ቆይ አንተ ሚውት አድርግ። ቆይ ምን ነው ሙስሊም ነኝ እኮ ሚውት አድርግ። እኔ ክርስቲያን ነኝ። ህመች ወጣኝ። እሷን የጠየቁት ሚውት አድርግ። እሺ ያ ሁሉም አዲስ ፈጠራ ነገር ሁሉ ጥመት ነው አይደለ? ኦኬ ነው አይደለ? ተስማሚ ወይንም እምቢ አይደለም በይ። ያኔ ፈጠራ ጥመት ነው የሚሆነው። ያኔ ዝም ብሎ ከኋላ የሚፈጠር ነገር። ስለዚህ ሙሐመድ ማያውቀው ሙሐመድ ያልተናገረው ሁሉ ምንድነው? አዲስ ነገር ነው። እሱም ደግሞ ጥመት ነው። ጥመት ሁሉ ደግሞ ገሃነም እሳት ይከታል አይደለ? ኦኬ እና እዚህ ጋር ቆይሽ አንድ ነገር እዚህ ጋር ተስማማን አይደለ? ቆይ ፈይዛ ተስማማን። እዚህ ጋር በሶስቱ እንትኖች ላይ ሐዲሱ መሰረት ተስማማን። አዲስ ነገር ሁሉ ሙሐመድ ያልተናገረው ያላለው ጥመት ነው። ጥመት ሁሉ ደግሞ ገሃነም ይከታል። እኔ ማስወራኝ እዚህ ጋር እኮ አንተ ያልከው እኮ ማለት ነው ነብዩአችሁ የማያውቀው ነገር አለ። ምንድነው የማያውቀው? አዲስ ነገር የተፈጠረ ነገር የማያውቁት የኛ ውድ ነብይ የማያውቁት ምንድነው? እነሱ የፈጠሩት ነገር ምንድነው? እነሱ ሳያውቁ የተፈጠረ ነገር ነው እኮ እሱ ምንድነው? እሱና እኮ ጎበዝ። ስለዚህ አሁን ቅድሚያ እንስማማ። ነብይሽ አስቀድሞ ስለነበረ እስከ ሞተበት ድረስ ያለውን ምን ብሎ ተናግሯል? ነብይሽ እሱ ያልተናገረውን ነገር ሁሉ አዲስ ነገር ነው፣ ፈጠራ ነው። ፈጠራ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ ገሃነም እሳት ያስገባል ብሎ ተናግሮ ሞቷል እሱ። ከዛ በኋላ የሚደረግ ነገር ሁሉ አዲስ ነገር ከተደረገ ሙሐመድ ያላለው ሙሐመድ ያላስተማረው ከሆነ ጥመት ይሆናል ማለት ነው። እዚህ ላይ እንስማማለን አይደለ? ፌዛ እንስማማለን። ድገምልኝ። ሙሐመድ እስከ ሞተ ድረስ ልብ በይ፣ ሙሐመድ እስከ ሞተ ድረስ እሱ አስተምሯቸዋል። ስለዚህ እሱ እስካስተማረበት ድረስ መጨረሻው በምን ዘግቶታል? እሱ ያላስተማረው ነገር አዲስ ነገር ነው የሚሆነው። ማለትም ከሱ ካላገኘሽ ማለት ነው ከሙሐመድ። እሺ እዚህ ጋር ደግሞ ሶሪ ይቅርታ ቆይ ልጨርስ። ሙሐመድ ያላለው ነገር ሁሉ ምንድነው? ሃይማኖቱ ላይ አዲስ ነገር ነው። አዲስ ነገር ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ ገሃነም እሳት ይከታል። ስለዚህ አሁን እዚህ ላይ ከተስማማን እናንተ ዛሬ ላይ የምታደርጓቸው ሙሐመድ ያላዘዘው ሙሐመድ ያላስተማረው ከሆነ አዲስ ነገር ይሆናል። አዲስ ነገር በሙሉ ደግሞ ገሃነም ይከታል። ተስማማሽ? ኦኬ አዳም። እሺ ተስማማን። እዚህ ጋር እኛ አዲስ የፈጠርነው ነገር የት አለ? እኛ ነብያችን ከሞቱ እንግዲህ እሺ አዳምጠኝ። ነብያችን ከሞቱ ወዲህ እኛ ፈጥረን እንግዲህ ያረግነው ነገር የት አለ? መረጃ አምጣልን። እሺ ነብያችን ደግሞ አንዴ በቃ እዚሁ ላይ እንስማማ። ተውሂድን ታምኛለሽ አይደለ? ወይኔ ስለዚህ መጀመሪያ ጊዜ ይሄንኛው መልስልኝ፣ መረጃ ሳየኛ እንዴ ላሳይሽ እኮ ነው። በተውሂድ ታምኛለሽ? ወደዚህ እንሄዳለን እኮ አዳምጫ። በተውሂድ ታምኛለሽ? ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ። አላህም በሶስት ከፍለሽ ተውሂድ አልሩቢያ፣ ተውሂድ አልሩቢያ እና ተውሂድ አልአስማኡል ሲፋት ብለሽ ታምኛለሽ? አንድ ጥቅስ ስጭኛውን ነብይሽ እንደዛ ብሎ ማስተማሩ። ካላስተማረ ጥመት ነው። የለም አላስተማረም። ስላላስተማረ ምንድነው? ጥመት ነው። ለምን ትስቂያለሽ?
አይደለም ያንተ እኮ መዝጊያ እኮ ነው። የሚገርመኝ እኮ ለምንድን ነው መጀመሪያ ጊዜ መረጃ ወጥተህ ስትናገር እኮ ይሄንን በቃ መረጃ ወጣና ለምን አታሳይም? የለም እያልኩሽ እኮ ነው። ከሌለ እኔ እኮ ኔጌቲቭሊ እንትን እያደረኩ እኮ ነው። የለም እኔ እኮ የለም እያልኩሽ ነው። መረጃ አልጠየቅም እኔ አልተናገረም እያልኩሽ ስለሆነ ቆይ ባልተናገረበት ላይ መሐመድ የተናገረውን አንጣ እያልሽ ነው። መሐመድ አያውቀውም ይሄንን ከነ እያልኩሽ ነው። ኖ ያ ቃል ተናግሯል ካልሽ አንቺ ነሽ የሚጠበቅብሽ። ይኸው ሐዲስ ላይ ይኸው ተውሂድን በ3 ከፍሎት አስተምሯል ብለሽ ማምጣት ያለብሽ አንቺ ነሽ። የለም አላስተማረም እያልኩሽ ነው። ተውሂድን አያውቀውም እሱ ጭራሽ። ስለዚህ እሱ ማያውቀውን እናንተን አላህ በ3 ከፍላችሁ ተውሂድ አልአስማኡል ሲፋት ይባላል፣ ተውሂድ አልሩቢያ ይባላል፣ ተውሂድ አልኡሉሂያ ይባላል ብላችሁ አላህን በ3 ከፍላችሁ የምታምኑት እናንተ እንጂ መሐመድ አያውቀው የለም። ስለዚህ ተውሂድ የምታምኑ ገሃነም ገቢ ናችሁ። አይ አይደለም መሐመድ አስተምሮታል፣ ቁርአን ውስጥ አለ፣ ሐዲስ ውስጥ አለ ካላችሁ ማስረጃ አንቱ። እንዴ አንተ መጀመሪያ ማስረጃ አምጣ። አንተ መጀመሪያ እኮ የት እንዳገኘው እታችን ገብቶሻል። ግን ማለት ፕሮሰስ ማድረግ አልቻልሽም መሰለኝ። ወይስ ያኔ ክርስቲያን አማርኛ ይገልጽ አይደለም ለኦዲየንስስ እየገባችሁ ነው? ኖ ገብቶናል። ወላ ግን ማስረጃ የምታወራው ነገር ማስረጃ አምጣ እስቲ ወንድ ከሆንክ ወይ ይኸውልህ እፎይ ማለት ነው። ሶሪ እኔ አሁን በጣም ነው ማዝነው። ቆይ እንዴት ነው መግባባ የምንችለው? ወይ አሁን እናንተ ጋር እኔ ክላስ ላይ ቁጭ ብዬ ተምሬ ነበር። ፈይዛ ትስቃለች። በቀላሉ ላስረዳሽ ፈይዛ በቀላሉ ላስረዳሽ። ካለመረጃ እያወራ መረጃ ሲጠይቁ ካለመረጃ ታወራለህ። መረጃ ሲጠይቁ ከዛ ፕሊዝ ላውራ። ሰላም እንዴት ናችሁ? ሶሪ ላውራ አንዴ ኦኬ። እኔ ማለት ቢያንስ ከመሳቃችሁ በፊት ምንድን ነው የተጠየቀው የሚለውን መስማት እኮ በጣም ጤናማ ነው ወገኖቼ። ቢያንስ ምንድን ነው የተጠየቅነው የሚለውን እኮ ማወቅ ጥሩ ነው። ቁርአን ውስጥ የለም፣ ሐዲስ ውስጥ የለም። ትናንትና የመጡ ሰዎች ናቸው ይሄንን ያሉዛችሁ። ሙሐመድ ያላለው ነገር ቁርአን ውስጥ የሌለ ነገር ደግሞ ቢዳ ነው። ቢዳ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ ገሃነም ይከታል ብሎ ሙሐመድ አስተምሯል። ስለዚህ እሱ ያላለውን እሱ ያላስተማረውን እናንተ አላህን በ3 ከፍላችሁ ታምናላችሁና ገሃነም ገቢ ናችሁ እያልኳችሁ ነው። ኖ አንገባም፣ ይሄ አስቀድሞም ያለ አስተምሮ ነው ካላችሁ ከቁርአን ከሐዲስ ተውሂድን የ3 ክፍሎች የተውሂድን ማሳየት የሚጠበቅባችሁ እናንተ ናችሁ። ማስረጃ ማምጣት ካልቻላችሁ እኔ ያልኩት ትክክል ይሆናል። ግልጽ እኮ ነው ይሄ። ለምሳሌ አያታችሁ አለ። በአያታችሁ ጊዜ ስልክ የለም፣ ለሴ ስልክ የለም። ከዛ በእናንተ ጊዜ ስልክ መጣ። በአያታችሁ ጊዜ ስልክ የለም፣ በእናንተ ጊዜ ነው ስልክ ያለው ስትባሉ በአያታችን ጊዜ ስልክ ላለመኖሩ ስልክ እስኪ በአያታችን ጊዜ ያሳየን እንደማለት እኮ ነው። ስልኩ ወረደ የለም እያልኳችሁ እኮ ነው። ስልክ እንዳለ አሳየን። ኖ ስልክ የለም እያልኳችሁ ነው። አረ ስልክ እንዳለ በአያታችሁ ጊዜ ያሳየን። ስልኩ ራሱ የለም እያልኳችሁ ነው። ስለዚህ ሙሐመድ ራሱ አልተናገረው ማያውቀውም። ቁርአን ውስጥም የለም ሐዲስ ውስጥም የለም እያልኳችሁ ማስረጃ አንጣ እስኪ። የለም ቁርአን ውስጥም ሐዲስ ውስጥም የለም። ማስረጃ አንጣ። ቀጥይ። እኔ ላውራሽ። ሰላም እንዴት ናችሁ? ክርስቲያኖችም እንዴት ናችሁ? ሙስሊሞችም ሰላም አለይኩም ብያለሁ። ይሄ ነገር ያው በሰላማዊ መንፈስ ሁላችንም እየተማማርን ነው አይደለ? ይሄ ክርክር አያስፈልገውም። ግን አንድ ነገር የምነግርህ ፎይ ማለት ነው ረሱላችን ሰለላሁ ዐለይሂ ወሰለም አላህ ወህይ የላከላቸው የተጣፈውን ነው እንጂ ያልተጣፈ እኮ አያነቡም። ረሱላችን ሰለላሁ ዐለይሂ ወሰለም ገብቶሃል? ፎቶግራፍ ሐራም ነው፣ ጀሃነም ይከታል። ይሄ ምንድን ነው? እዚህ ጋር መልስልኝ። እሺ እናመሰግናለን። ገሃነም ከሚገቡት አንዷ ነሻ። ምክንያቱም ቪዲዮዎች ለቀሻል። ቪዲዮዎች እንዳሉ ደግሞ የፎቶ እንትን ናቸው። ስለዚህ ገሃነም እንደምገቢ እየነገርሽን ነው። ፎቶ መለጠፍ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። ነፍስ ስሩበት እኮ ገሃነም እንደምገቢ ስለነገርሽኝ ምን ልተባበርሽ? ፈጠራ ስላልክ እኮ ነው። የፈጠራ ስራ ስላልክ እኮ ነው እኮ ገሃነም እንደምገቢ እየነገርሽኝ ነው እኮ። እኔ እኮ ሙስሊም አይደለሁም ክርስቲያን ነኝ እኮ ነኝ።
እኔ አላምንም፣ ይሄን አስተምሮ አላምንም። ፎቶ አይቻልም ያለው ምንድነው? እሱ መላእክቶች ቤታቸው አይገባም ፎቶ ካለ ምናምን እያለን አንሻውን ፕሮፋይልሽ እንዳለ ቪዲዮ ምናምን ፎቶዎች ምናምን ናቸው። ስለዚህ መልአክ ዞሮ ገብቶ ማያውቅም አንቺ ጋር ማለት ነው። ከፖይንቱ ጋር ደግሞ ምንም የሚገናኝ አይደለም። በደንብ አስተው ይህታችን ነቢያችሁ ተውሂድን በሶስት ከፍሎ አስተምሮ አያውቀውም። ተውሂድን ካላወቀው ደግሞ እናንተ በተውሂድ የምታምኑ ሰዎች ምን አምጥታችኋል ማለት ነው? አዲስ ፈጠራ አምጥታችኋል። ፈጠራ ሁሉ ደግሞ ጥመት ነው ብሏል። ጥመት ሁሉ ገሃነም ይገታል ብሏል። ምክንያቱም በቁርአን ውስጥ ከሰማይ በታች ከምድር በላይ ብናኝ ክብደት ያላት እንኳን አላስቀረንም፣ እያንዳንዱ በግልጹ መጽሐፍ ውስጥ የተጻፈ እንጂ ብሏል። ስለዚህ በግልጽ መጽሐፍ ውስጥ ሁሉንም ነገር ምንም ነገር አላስቀረንም፣ ሁሉንም ነገር ዘርዝረናል፣ ተጽፏል በግልጹ መጽሐፍ ውስጥ ከተባለ ተውሂድ በሶስት ይከፈላል የሚል ማምጣት ካልቻላችሁ ጥመት እየተከተላችሁ ነው። ጥመት ደግሞ ገሃነም ይከታችኋል። ይቅርታ ነብዩ ሰለላሁ ዛፍ ቅጠሉ ያለቅስላቸው ነበር። እዚህ ጋር ታምናለህ? ቁርአን ይናገራል። ቅጠሉ ያለቅስላቸው እሱን እኮ የነገረሽ ራሱ መሐመድ እኮ ነው። ምክንያቱም ለመሰለሽ የለም አጋንንቶች ሰሙኝ፣ አጋንንቶች አደመጡኝ፣ ወደዱኝ አለ። ማነገረህ ሲባል ዛፍ ነገረኝ። ዛፏ ታለቅስልኝ ነበር። ይሄ ተረት ተረት ነው ሙሚና። አንድ ሰው ጨረቃ ለሁለት ተከፍላለች ታውቃለህ? እሱ ተረት ተረት ነው። እሱም ተረት ተረት ነው። ምክንያቱም ቁርአን ላይ አንተ ግልጽ አስፈራሪ ብቻ እንጂ ተአምር ታደርጋለህ ተብሎ አልተነገረውም። ምክንያቱም አንተ ግልጽ አስፈራሪ ብቻ ነህ ነው የተባለው። ስለዚህ አስፈራሪ ማለት ጠዋት ይነሳና እናንተ ሳባ ሰዎች ሆይ ከሚመጣው አደጋ አስጠንቃቂያችሁ አስፈራሪያችሁ ብቻ ነኝ እያለ ይጮህ ነበረ። አቡላብን ታሪክ ታውቂያለሽ? የወረደበትን ምክንያት ሱረቱ መሰድ ማለት ነው 11ኛው ላይ። ስለዚህ ሲያስፈራራቸው ሲያስደነግጣቸው ነው እሱ ክፍል የወረደው። ምንድነው እሱ ምጮህብን ጠዋት ቆይ አንዴ ምንድነው ምጮህብን ሲሉት ጠዋት ተነስቶ ጮኸ። ሊያስፈራራቸው ተራራ ላይ ወጥቶ ሳባ ብሎ ጮኸ። ሰዎች ተሰበሰቡ። ከዛ ምን ሆኖ ነው ብለው በጠዋት ነው ተሰበሰቡ። እዛ ቦታ ላይ ለሊት ሴጣን ይጮህበታል ተብሎ ይታመን ነበር። እዛ ተራራ ላይ ሄደው ጮኸ። ተሰብስበው ሲመጡ ከዛ የሆነ ነገር ልነግራችሁ ነው ታደምጡኛላችሁ አላቸው። አዎ ንገረን እናደምጣለን አሉት። ከዛ ታምኑኛላችሁ አላቸው። አዎ እናምናሃለን ንገረን እሺ አሉት። አቡላብ ደግሞ አጎቱ ነው የአባት ወንድም። ከዛ እኔ ከሚመጣው አደጋ አስፈራሪያችሁ ነኝ፣ ግልጽ አስፈራሪያችሁ ብቻ ነኝ ብሎዋቸው ጮኸ። ለዚህ ነው የጠራህን አለው አጎቱ። አዎ አለው። ይሄ ጥፋ ብሎት ሄደ። እንዴት ጥፋ ይለኛል አለና ከዛ ቁርአን ወረደልኝ አላህ ነገረኝ አለና የአቡላብ እጆች ጠፉ፣ ከሰሩ። የሰራው ምንም አልጠቀመው። ሚስቱ እንጨት ተሸካሚ ስትሆን ከአንገቷ ላይ ጭርት ያለ ገሃነም እሳት ትገባለች የሚል አንድ የቁርአን ክፍል ይሄን አወረደ። እንደዚህ አይደለም ቁርአኑ እኮ ይቅርታ፣ አንዴ ገብቻለሁ። ተበት ሄዳ አቢ ለሃቢ ወተብ ማአናኑ ማሉ ወማ ከሰብ ይላል ታውቃለህ። ስለዚህ ተበት ያድ ማለት ማለት ነው እሾህ እያደረገችበት ነው። እሱ ቢስ ወላ ሲሰግድ ድረስ አይደለም ተርጉም ይመስላል። ተበት ያድ ማለት ምን ማለት ነው? ተበት ያድ ማለት ምን ማለት ነው? ተበት የዳ አቢ ለሃብ የአቢ ለሃብ ሚስት ከሰረች ጠፋች ይላል ቁርአን። እጆቹ ጠፉ ከሰረ ተነስበታለች። አይደለም እንደዛ ነው። አንተ ያነበብከው ሌላ ነው፣ እኛ የተማርነው ሌላ ነው። እንደዛ ነው። ሜቢ ቁርአኑን አንዴ ክፈተውና እንትን በለው ባክ እንትን እናደርገዋለን። ስለዚህ ምንም ይሄ በቃ ሰዎችን ለመስደብ አላህ ነገረኝ እያለ አንድ ምዕራፍ ሙሉ ያወርዳል። ከ114ቱ ምዕራፍ አንደኛው ይሄ ነው። ከዛ ሳይ ሙስሊም 450 ኤሌ ከዛ ጫካ ውስጥ ሄደ። ሌሊት ጠፋባቸው። ሲፈልጉ ታጡት። በቃ የሆነ ሴጣን ገሎት ነው ብለው ሲፈልጉ ታጡት። ገደል ለገደል ሲፈልጉ ሴጣን ወስዶ ገሎት ነው ብለው ጠዋት ጎሲ ሊቀድስ መጣ። ተሆነ ዋሻ ሲመጣዩት ከየት ነው የምመጣው ሲሉት የሚገርማችሁ ነው አጋንንቶች ሌሊት ጠሩኝና እነሱ ጋር ሄጄ ከነሱ ጋር ምሽት አመሸውኝ አለ። ምን ቁርአን ስቀራላቸው ነበር ያመሸሁት እና እንዴት ተወዳጅ የሆኑ አጋንንቶች መሰሏቸው፣ ጂኒዎች መሰሏቸው አለ። እንዴ ቁርአን እንደቀራህ አዳም በምን አወክ? ቁርአን እንደቀራህላቸው ማን ሰማ ሲባል ዛፍ ሰምታለች። ሙሚና ቅድም እንዳለው ዛፏን ሄደን አንጠይቃት፣ ዛፏ ትናገር።
አጋንንቶችን አንጠይቃቸው፣ አጋንንቶች ለእኛ ይናገሩ። ኤኒዌይስ የቁርአኑ ክፍል እንደዚህ ነው። ማስፈራሪ ነው የሚለበት አቡላብ ታሪክ የአቡላብ 2 እጆች ጠፉ፣ ከሰረም። ከእርሱ ገንዘቡና ያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጨፍት የሆነ ገመድ ያለባት ስትሆን። ይህንን ያልኩት ምን ትክክል አለ የሚያሽኝ አይዶ ነው የትኛው ፖይንት ላይ እንደሆነ። ስለዚህ ሙሉ ከ114ቱ አሁን ተናገርከው እፎይ፣ ልክ ነህ። የአቡላሃብ ሚስት ታሰረች፣ እንጨት ተሸካሚ ሆና በገመድ አንገቷን ታስራ ጀሃነም ትወረወራለች ነው ያለ ቁርአኑ። ትርጉሙ እንደዛ አንገቷ ነው እንደዛ ታስራ ሀብል ማለት ገመድ ነው። ስለዚህ አንደኛ እሷንም ሰደባት ምንም በሌለችበት ዝም ብሎ አንድ የቁርአን ክፍል። አሁን ይህንን ትቀሪዋለሽ ሞሚና? ይህን ክፍል ትቀሪዋለሽ? እኔ ቀረዋለሁ። እኔ ቁርአን ቀርቻለሁ አልহামዱሊላህ። ሙስሊም እሷ ከሞተች ሞሚና እሷ ከሞተች 1400 ዓመት አለፋት። የአቡላብ እጆች ከሰሩ ጠፉ፣ 2 እጆቹም ያፈራው ንብረት አልጠቀመውም። የመንቀልቀል ባለቤት እሳት በእርግጥ ይገባል፣ ሚስቱ ትገባለች። ያቺ እንጨት ተሸካሚ ስትሆን ስድብ እኮ ነው ባይዘ እንጨት ተሸካሚዎችን መናቁ ነው በሱ ቤት። በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን ምንድነው? በአረብኛ ሞሚና በአረብኛ በይ እስኪ። እሺ በአረብኛ በይ። ምን ቁርአን ስንቀራ ውዱ አድርገን ነው ቀርተሻል፣ ግን በስራ ቀርተሻል። በአረብኛ እስቲ በይው በአረብኛ። ጠይብ አሁን እኔ ብቀራው እኮ አንተ ስላመንክበት ለአንተ ትርጉም አያመጣም። አላመንክበትም፣ ስታምንበት እቀራለሁ። ቀሪው እሺ አረብኛ ቀርቻለሁ ስላልሽ አይመስለኝም። አዎ ቀርቻለሁ። ተበት የዳ ለሀብ ወተበ ማዕናኑ ማሉ ወማ ከሰብ ሴስላናን ዛተ ለሀብ እና ጀሃነም እንከታቸዋለን ያለ ገብተዋል። ከነ ሚስቱ አቡለሀብ ጀሃነም ይገባል፣ ይወረወራል። በረሱል ሰለላሁ ዐለይሂ ወሰለም ቀልዷል። ገብተዋል። እና ግን ይቅርታ አድርጉልኝ፣ እኔ ክርስቲያን ሙስሊም ወንድሞቼ ይቅርታ። አሁን ስለ አረብኛ ምን ቃል ቀሪልን ነው እንዴ? አንዴ አይ ቀርተዋለች። ያው ማዕና ሳይሆን ማዕግና ብለሽ አስተካክል። ማዕና ብለሽ ነው እንጂ የቀረሽ። ቆይ እሺ በደንብ ልቅራል። ቆይ አዑዙ ቢላሂ ሚነ ሸይጧኒ ረጂም ቢስሚላሂ ረህማኒ ረሂም ተበት የዳ አቢ ለሀብ ወማ ከሰብ ሰየስላ ናረን ዛተ ለሀብ ወምራቱ ሐማለተ ቆይ አንተ ቅራው እስኪ እፎይ፣ አንተ ቅራው እሺ። ቁርአን ቀርተሃል አይደል? መጽሐፍ ቅዱስም አንብበሃል፣ ቅራው እሺ። ችግር የለውም። ልከራከር አይደለም። የታችኛውን ክፍል አንደኛውን ስን ይሳቻልሽ። የታችኛውን ስን እየገባሽ ሌላ ቁርአን ቀራቀራቀራችሁ። ቁርአን ልቀራ አይደለም እዚህ የመጣሁት። ገብቷችኋል? እኔ አሁን ላዳምጥ ነው እናንተ የምትናገሩትንና አስተያየት ልሰጥ ነው። በቁርአን ደግሞ ለማንኛውም ግን ምንድነው እሱ ሞሚና ለቀልድ ጉዳይ ሳይሆን እናመሰግናለን። አልቀልድም፣ በሃይማኖት አልቀልድም፣ በአንተም አልቀልድም፣ በራሴም አልቀልድም። ትክክል። ቴንኪው። እኛ ዋና ፖይንታችን ምንድነው እሱ በአረብኛ ሲባል የሆነ ደስ የሚል የሆነ አስተምሮ መልእክት ያለው ይመስላል። ስድብ ነው፣ ምንም አዲስ ነገር የለውም። በአረብኛ ሰዎች ለማያውቁት አሁን ለሰሙት ለሚሰሙ ምንድን ነው የሚመስለው? አዳምጠኝ። እኔ አሁን ክርስቲያን ወንድሞች አሉኝ፣ አዳምጠኝ። አዳምጪኛ ሞልና እንጨት ተሸካሚ ገሃነም ትገቢያለሽ ጨርት ያለብሽ ምናምን አንድ ሰው ሲል በአማርኛ ቢለው ምንድን ነው እሱ? ስድብ እኮ ነው። ምንድን ነው? በአረብኛ ሲለው ግን ተመስጦ በቃ እያለቀሰ ሁሉ ሊያደምጠው ይችላል። በአረብኛ በጣም ቀሪዎቹ በዜማ ሲሉት እያለቀሱ ሁሉ ሊያዳምጡ ይችላል። የሆነ ጸሎት መስሎት ማለት ነው። ኤኒዌይስ ግን ወደ ቶፒኩ እንመለስና ይሄ ቶፒካችን ስላልሆነ እያንዳንዱ ኢኖቬሽን ሁሉ ቢዳ ነው። ቢዳ ሁሉ ጥመት ነው። ጥመት ሁሉ ገሃነም እሳት የሚከት ነው። ተውሂድን በ3 የከፈለ የቁርአን ክፍል ታውቂያለሽ ሞሚና? ተውሂድ አልአስማእ ወሲፋት ታምኛለሽ? ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ታምኛለሽ ሞሚና? ተውሂድ በሁሉም በቁርአን በተውሂድ አምናለሁ። እሺ ከቁርአን ልትያለሽ ተውሂድ በ3 ይከፈላል ብሎ አንድ ጥቅስ ልታሳይኝ ትችላለሽ? ቁርአን ቀርቻለሁ ስላሽ እኔ ልስጥህ? ደስ ይለኛል። ኦኬ
ተውሂድ በሶስት እንደሚከፈል በቁርአን ውስጥ ተቀምጧል። አንደኛ ሱራ አልፋቲሃ ተውሂድ አልአስማኡ ወሲፋት የሚለውን እስቲ የትኛው አያ ላይ ነው ያለው? ተውሂድ አልአስማኡ ወሲፋት የሚለው ስንተኛው አያ ላይ ነው? ኦኬ አልአስማኡ ወሲፋት አልአራፍ 7:180 አልአራፍ 180 ላይ ሂድለት ክፈትለት። ተውሂድ በሶስት ይከፈላል። ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ እና ተውሂድ አልኡሉሂያ ተብሎ ይባላል ብሎ ሊያሳየን ነው። ባይዘው አይደለም ተውሂድን በሶስት መክፈል፣ ተውሂድ የሚለው ቃል ራሱ ቁርአን ውስጥ የለም። አይደለም በሶስት ሊከፈል ቆይ ተውሂድ የሚለው ቃል ራሱ የለም፣ አይታወቅም፣ አላህ ያውቀውም። አሁን እያሳየሁ እኮ ነው እኮ እና ያለሽ ጠየቀኝ። ተውሂድ መቶ ስንት ነው ያልከው? 180 መሰለኝ አለው። አዎ አስማኡ ወሲፋት 7:180 ቀጥል። ተውሂድ አስማኡ ወሲፋት የሚለውን አሳየኝ እስኪ። ምን ይላል? ስለምንድን ነው የምናገረው? አሁን አንብብና አሳየኝ አንተ። ኦኬ ብዙም አይታየኝም። አላህም ማልኩላል እኔ መጥፎ ስሞች አሉት ብዬ እኮ አልጠየቅኩህም። ስለዚህ አሁን ይሄ ስለ አላህ እኔ መልካም ቆይ እኔ መጥፎ ስሞች አሉት ብዬ ወጥቶኛል? አልወጣኝም። አላህ እናንተ በምን ታምናላችሁ? በተውሂድ። ተውሂድ ደግሞ በሶስት ይከፈላል። ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ እና ተውሂድ አልኡሉሂያ ብላችሁ በሶስት ከፍላላችሁ። እነኚህን አስተምህሮቶች እነኚህን ቃሎች አላህና መሐመድ ያውቁታል ወይ? አዎ ያውቁታል። አሁን ይኸውልህ እኔ አስማኡ ወሲፋት አሳየኝ ስትለኝ አመጣውልህ። እዚህ ላይ ስለ አስማኡ ወሲፋት እየተናገረ ነው፣ ስለ አላህ ማለት ነው። አንብብ። የትኛው ቃል ነው አስማኡ ወሲፋት የሚለው? አስማኡ ወሲፋት ቃሉን ነው እንደ እንትን የምትፈልገው? አስተምሮቱን ነው እንጂ የለም ቃሉ አስተምሮቱን እኮ ነው። የለም ቃሉ የአላህን አንድነት የሚናገር ክፍል አለ በቁርአን ውስጥ? አዎ እኔ ፕሊስ አልጠየቅኩም። እኔ ያለ አንድነት አለ የለም ብዬ አልጠየቅኩም። እኔ ተውሂድ አልአስማኡ ወሲፋት የሚባል አለ ወይ ነው? አዎ አለ። ይሄ ራሱ ትርጉሙ በትርጉም ደረጃ የት አለ? ትርጉም ምናምን አትበለኝ። የት አለ? ይሄን አንተ እንድትተረጉምስ ማን መፍት ሰጠ? ምክንያቱም አንተ አዲስ ቃል አምጥተህ የምትተረጉም ከሆነ ስቲል አሁንም ቢድአ ነው። ቢድአ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ የገሃነም እሳት የሚከት ነው። ምክንያቱም ምን ብሏል ነብይ? እያንዳንዱ አዲስ ነገር ሁሉ ጥመት ነው ስላለ ማለት ነው። ቁርአን ደግሞ ምን ብሏል? አንድንም አልተውንም የብናኝ ክብደት ያላትን እንኳን ብትሆን ሁሉም በግልጹ መጽሐፍ ውስጥ ተጽፏል ብሏል። ስለዚህ ያልተጻፈ ቃል አምጥተህ እንደዚህ እንድተረጉም ማንም አይፈቅድልህ። ማብራራቱ ከኔ ነው፣ ማንበቡ ከማመን ነው ስለተባለ ኩሉ ቢደቲን ዶላላ ማለት ሁሉንም አያካትትም ሲጀመር። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መንሰነ ሱነትን አህሰና ብሎ የተናገሩት አለ። መንሰነ ሱነትን ሰያ አልተናገረም። ስለ ቢዳ ሲናገሩ ነብዩ መሐመድ ኩሉ ቢዳቲን ደላላ ሲሉ ምንድነው እያስተማሩ ያሉ? ጥመት ነው። በቃ ምንም ነገር የለውም። ሁሉም ፈጠራ ጥመት ነው። ጥመት ሁሉ ገሃነም ይከታል ያሉት። ኦኬ ገሃነም ይከታል። ስለዚህ አሁን ይሄ አስተምህሮቱ ከተውሂዱ አንድ አካል ነው። የለማ ተውሂድን በሶስት ከፍሎ ያስተማረበትን አሳየኛል እኮ። የለም ምንድነው? አላህ ብዙ ስሞች ሰጣው እኮ ብራዘር። ምንድነው የሰጠኝ? አላህ ስሞች አሉት የሚል አምጥተህ ሰጠሁት ይለኛል። እኔ ተውሂድ በሶስት ይከፈላል የሚል ማስረጃ እንጣለዋለሁ። አላህ ስሞች አሉት የሚል ይመጣልኛል። መልካም ስሞች አሉት፣ ሸበላው፣ ቆንጅየው ምናምን እያልኩ ልቀጥል። እኔ እንደሱ ማን ጠየቀ? ማን ጠየቀ? መልካም ስሞች አሉት አለ ነው አስተምሮቱ። ስሙን አይደለም አምጣልኩ እኮ ተውሂድ በሶስት ይከፈላል የሚል ቃል አሳየኝ። አስማኡ ወሲፋት ጠየቀኝ፣ አመጣውልህ። ሩቡቢያ ከፈለክ ይሰጣለሁ። በቃ ሚታር ማምጣት የምችል ሙሳ ታመጣለህ፣ ማምጣት ትችላለህ። አንድ ሺህ ዓመት ታገሳለሁ። ዝም ብለህ ትጮኻለህ። አሁን ሄዶ እኮ አላህ እኔ ነኝ ማለት አይቀርም። ለምን አትረጋጋም?
መቼም ከአላህ እኔ ነኝ አይደለም። የእናንተን አላህ አስበዋል። ጭንቅላት የሌለው አላህ እንዴት ሆናለሁ? ጭንቅላት የሌለው አላህማ መሆን አልፈልግም ወንድሜ። ምን ሆነ ነው? ጭንቅላት የለም። አንተ ነህ ጭንቅላት የለም። የበግ ጭንቅላት ይዘህ ትዞራለህ። ሰበከት ሰብካለህ። ዝም ብለህ ማስረጃ አምጣ። የምታወራው ነገር ሁሉ አይሻልም? ሙሳ ታዲያ አላህ ጭንቅላት ከነ የለውም። በግ ቢያንስ ጭንቅላት አላት። አላህ ጭንቅላት አለው? በግ ከመሆን እባክህ ጭንቅላት የሌለ ይሻላል። ደደብ ኧረ ተው፣ በግ ይሻላል። አላህ እኮ እግር ነው ያለው እንጂ ጭንቅላት አይደለም ያለው። ከእግርና እግር ብቻ ከመሆን እና በግ አይሻልም? የምትረዳ ከሆነ ማስረጃ አምጣ። ያለ ሙሳ ማስረጃ አምጣ የምትለኝ አንተ ነው የሚጠበቅበት። ተውሂድ በሶስት አዳምጥ። ማስረጃ የለም። አንተ የሚተተርገኝ ይላል። አላህ መልካም ስሞች አሉት ይለኛል። እኔ ጠማማ ስሞች ነው ያሉት ብዬ አልጠየኩም። እግር የሚባል ነገር አለው፣ እጅ የሚባል አለው፣ ጣት የሚባል አለው፣ ጭንቅላት የለውም። ማይጠየቁ ነው እሱ። የኔ ፖይንት ምንድነው? እሱ ተውሂድ በሶስት ይከፈላል የሚል ማምጣት ትችላለህ ወይ? አይደለም በቁርአን በሐዲስ ማምጣት። ነብይ ያውቀዋለሁ ይህንን ቃል። የተካፈለውን እያመጣውልህ እኮ ነው። የተካፈለውን ፕሊስ አዳምጥ። አላህ መልካም ስሞች አሉት። አላህ መልካም ስሞች አሉት። አላህ 99 ስሞች አሉት። ለምንድን ነው እንትን የምትለው? አይ አትጮ። አላህ መልካም ስሞች አሉት። እኔ ጠየቁ ተውሂድ ምንድን ነው የምታውቀው አንተ ጅን? አዳምጥ። እኔ ጠየቁ ተውሂድ በሶስት ይከፈላል ሚል እንጂ አላህ መልካም ስሞች አሉት። ከዛ ደግሞ አዳምጥ። ከዛ ምን ይለኛል? ቀጣይ ነው መሰላችሁ? አላህ 99 ስሞች አሉት። እነኛ መልካም ስሞቹ 99 ናቸው ሊለኝ ነው። እኔ አልጠየቅኩም እሱን። መልካም ስሞቹ ስንት ናቸው? 99 ሊለኝ ነው። አሁን እኔ የጠየቅኩ ተውሂድ በሶስት ይከፈላል የሚል አላህና ሙሐመድ ካወቁት አንጣ ማስረጃ። ይሄን አካውንት ሰጣለሁ፣ ንጥጥር አቆማለሁ። ኦኬ ልናገር እኔ አሁን ልናገር። ቀጥል። ተውሂድ በሶስት ይከፈላል ያለበትን። ኦኬ ችግር የለም። በእስልምና አስተምሮ ውስጥ ተውሂድ ቃል በቃል በሶስት ይካፈላል አይባልም፣ ግን ተካፍሎ ቁጭ ብሏል ኦሬዲ ማለት ነው። እናመሰግናለን። በቃ የለም ማለት ነው። ከሌለ ምን ትሰራለህ ታዲያ? ተውሂድ ምንድነው? ሞት ሙሐመድን ያሸለፈት ሳይገረዝ ታገኘዋለህ። ሄደና እሱን በቂያማ ቀን ደግሞ እንትኑን አፍስሶ ነው የሚያስነሳ ከመቃብር። እሱን ሄድና እንትን በል። ኤኒዌይስ ፎቶ ነው የሚያስነሳ ከአንተ ፎቶ ያመለክተ አዳም። ኤኒዌይስ በደንብ አስተውሉ። ተውሂድ የለም ቃሉ አንድ ቁርአን ላይ ተውሂድ በሶስት ይከፈላል የሚል ደግሞ የለም። ለዘመናት ስላሴ የሚል ቃል የለም እኮ ስላሴ የሚል እስቲ ቃል በቃል አሳየኝ። ናግባ እናንተ ጋር አሳየኝ እስቲ ተውሂድ በሶስት ይከፈላል የሚል። ይሄን አማኝ እንዳለ ምንድነው ጥመት ውስጥ ነው ያለው። ጥመት ሁሉ ደግሞ ገሃነም ይከታል። ኦኬ ሚፍታ ቀጥል። ጓደኛ መጣ። አቤት እንኳን ደህና መጣ። እንኳን በሰላም መጣ። ደህና ናችሁ? ይመስገን። እንዴት ነው? አለን። ተውሂድን በሶስት ታምናለህ? ተውሂድ አልአስማእ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ በሚባሉት ታምናለህ? እኔ አንቺ እስልምና እውቀት ያነክል የለኝም። ይቻላል አደምቶ ነው ገባሁት። ኦኬ መልካም። እሺ ሚታርክ ቆይስ አይ ካላወቅ በመጀመሪያ ግን አንዲ እዚህ ጋር በመገኘት ደስ ብሎኛል። ኦኬ እና ሰላም ናችሁ? በተረፈው ምንድነው እሱ? ምንድነው? ሙስሊም ነህ ክርስቲያን ነህ አንተ? ሙስሊም ነህ ክርስቲያን ነህ? አልሐምዱሊላህ ብቻ ሙስሊም ነኝ። እኔ ሙስሊም ነኝ። ኦኬ አታውቀውም ብዙም በዚህ ጉዳይ ላይ በሙሉ። እኔ እስልምና ያው ትክክለኛ መንገድ ነው ብዬ ያው ከክርስትና ይሻላል ብዬ እስላም ነኝ አልሐምዱሊላህ።
ምክንያቱም ያው እስላም ያው ካወቀው ዓለም አቀፍ ነው እንደምታውቀው። እስልምና ማለት ያው እንደ ክርስቲያኖች ሀገር አቀፍ አይደለም። ታውቃለህ ብሔራዊ ቡድን ነው ዓለም አቀፍ ነው ማለት አዎ እስልምና ዓለም አቀፍ ነው እንደ ክርስቲያኖች አይደለም። ክርስቲያኖች እንደ ክርስቲያኖች አይደለም። ክርስቲያኖች አሁን የፈለከበት አገር ብትሄድ ያው እስላሞች ያው በቁርአንና በሰላት በሁሉ ነገር አንድ ነው። ሁሉ ነገር አይፈለከው ዓለም ብትሄድ ማለት ነው። እንደ ክርስቲያኖች በወረዳና በቀበሌ አይለያይም። ለምሳሌ ያው እውነተኛ ሃይማኖት ነው በሱ ሚፍታህ ወይ ኦኬ ዓለም አቀፍ ነው። እኔ ብዙ ሰው ስላለ ትንሽ ያው ልቤ ፈርቶብኝ ነው። ግን በእርግጥ እኔ በእስልምና ላይ ብዙ እውቀት የለኝም። ምን ማለት ነው ብቻ እስልምና ትክክለኛ ሃይማኖት ከክርስትና እንደሚሻል አውቃለሁ። ለምሳሌ ማለት ነው አንደኛው የሚለው ነገር በቃ የሚሻልበት ምክንያት ምንድነው? እሱ እስልምና ከክርስትና የሚሻልበት መንገድ አንድ አምስቶቹን ልንገርህ። አንድ አምስት አሉ እስልምና ከክርስትና የሚሻልበት። አንደኛ እስልምና መዋሸት ይችላል። ሁለተኛ እስልምና መግደል ይችላል። ሶስተኛ እስልምና ድንቁርናን ይችላል። አዳምጥ፣ ማስረጃ አንጣ ይለኛል። ልቀጥልልህ? እሺ እስልምና መዋሸት ይችላል። ራዕይ ደሰሊ 249 ላይ እንዲሁም ደግሞ አንድ ቤት አድርግ። እሺ ጠበሪ ወሊም 611 ላይ እስልምና ማስፈራራት የወጡትን መግደል ከእስልምና ከወጡ መግደል ይችላል። ይሄ የተሻለ ነው። ሱናን አናሳይ 4059 ላይ፣ ሱናን አናሳይ 4060 ላይ፣ ሱናን አናሳይ 47 ላይ፣ ሱናን አናሳይ 4066 ላይ እንዲሁም ደግሞ የሴቶች ምዕራፍ 89ኛው ላይ በዚህ እስልምና የተሻለ ነው። ሌላ እስልምና ከክርስትና የሚሻልበት ድንቁርና ተከታዮቹም መስራቹም መሀይም ስለሆኑ እስልምና ከክርስትና ይሻላል። ሳሂህ ቡኻሪ ያዝ። ሳሂህ ቡኻሪ 1913 ላይ አዳም ጠየቀኛል። ምላሽ አትፈልግም? እሺ ወይ ወደ ቶፒኩ ጋር ወደ ቶፒኩ ግባ። እሺ አሁን አንተ እኮ እዚህ ጋር አንዴ ብቻ ወሬ አታውራ ሌባ። ሚፍታ ሜቢ ቶፒክ ላይ የያዝነውን ቶፒክ ሰምተዋል ሚፍታ? እኔ አልሰማሁትም። ብቻ አሁን ነው ገባሁት። ልክ ስገባ አጋጣሚ አረጋግጥ። ቶፒኩ ላይ ገባ ታወቅ። እሺ በተውሂድ ታምናለህ? በተውሂድ ታምናለህ? እንዴት ተውሂድ ማለት? አዎ አምናለሁ። ተውሂድ በስንት ይከፈላል? ተውሂድ እንዴት በስንት ስትለኝ፣ ተውሂድ ማለት ለምሳሌ በአላህ ማመን ነው። በአላህ አምናለሁ እኔ። ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ታውቃቸዋለህ? እኔ የለ እነሱን የለ። አሁን ለምሳሌ እኔ ባቃቸው መላቃቸው እኔ ልጅ ነኝ። ባላውቀውም ምን ችግር የለም። ምክንያቱም እኔ የለ ካላወቅ ታዲያ ተቀመጣ ካዳ ቀደም ያልኩ ለዚህ ነው። ድንቁርና ጠቅሞሃል። እስልምና ከክርስትና የሚሻልበት ተከታዩ እኔ ትንሽ ፈርቼ ነው እዛ ጋር ስለ እሺ አውራሽ ችግር የለውም። በቃ ተረጋጋና ና እንዴ ጊዜ ነው ትገላለህ። እሺ በቃ ያንተን ድብ ተርታኔ ለካ እንዴ አንተ ፈርታል አልፈራህ እያልኩኝ ስጠይቀው አላውቅም። ደግሞ ፈርቼ ነው ይለኛል ሰው። ያንተን መፍራት እኔ በምን ላረጋጋ? ካደ ቁጡብ ነኝ ቁጡብ ነው የሚለው አይደ ነው። ቁጡብ ሁኚ ነው አይደ ነው። ቁጡብ ሁኚ ውድ ትሆኛለሽ። ይሰማል? እህታችን ሴት ከሆንሽ አልሰማም? ይሰማል አለሽ እህታችን? ቁጥብ ሁኚ። ኦኬ ቁጥብ ሁኚ። በቃ ሜቢ መማር ፈልጋ ይሆናል። ካሊድ ኦኬ። አቤት 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 አቤት። እያፈጠርክ ነው እንዴ? አልነበርኩም፣ እኔ ስልኩ ጋር አልነበርኩም። መልካም። በተውሂድ በሶስቱ የተውሂድ ክፍሎች ታምናለህ? ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቢያ እና ተውሂድ አልኡሉሂያ በሚባሉት እነኚህ ታምናለህ? አዎ አምናለሁ። ለእነኚህ ሙሐመድ እነኚህን ተውሂድ አልአስማኡ ወሲፋት እንደዚህ እንደዚህ ብሎ ተውሂድን በሶስት ከፍሎ አስተምሯል? አዎ አስተምሯል። ቁርአን ላይ አለ። አንድ ጥቅስ ብቻ ስጠኝ። ተውሂድ የሚባል ቃል በሶስት ይከፈላል የሚል። ተውሂድ አላሉም።
ተውሂድ ኡሉሂያ የአላህን አንድነት ነው የሚገልጸው። ጨረስን። ገና ሳንጀምር ጨረስን አላሉም። ሙሐመድ ያላለው ነገር ሁሉ ደግሞ ምንድነው? ጥመት ነው፣ ፈጠራ ነው። ሶሪ ለምን ትፈራለህ? ትፈራለህ ይለኛል እንዴ? ደግሜ ያስገባው እኮ ደግመህ እንድታወራው ነው። ምን አለ? አላሉም። ካላለ ደግሞ ምንድነው ብያችኋለሁ። አዲስ ነገር ሁሉ እሱ ያላለው ነገር ሁሉ ምንድነው? ፈጠራ ነው። ፈጠራ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ ምን ብሏል? የገሃነም እሳት ነው። እናመሰግናለን። በዚህ ማንንም ማታለል አትችልም ብሮ ራስህን ማታለል ነው የምታወራው። ኒውል ሙስሊም ነህ? አዎ ነዋል ነው የሚለው። አማን ናችሁ? እሺ ይመስገን ነው። ሙስሊም ነህ? የሰው ያውም ጥርት ያልኩ ሙስሊም ግን ተውሂድ በሶስቱ የተውሂድ ክፍሎች ታምናለህ? በሶስቱ የተውሂድ ክፍሎች ታምናለህ? አንድ ነገር ልጠይቅ በእናትህ። ቀጥል። በሶስቱ የተውሂድ ክፍሎች ታምናለህ? አምናለሁኝ። እሱን አምናለሁኝ። በስነ ስርዓት አምናለሁኝ። እነኚህን የሶስቱን የተውሂድ ክፍሎች እኔንማ ስማኝ፣ እኔ የምታምን ከሆነ ሶስቱን የምታምነው ሙሐመድ የነገረህና አላህ የነገረህ ነው አይደለ? ስማኝ፣ እኔ በዚህ በተውሂድ የምትለው አምናለሁኝ፣ ግን ይሄ ይቆይና የሆነ ነገር እንነጋገርና ከዛ በኋላ ወደዚህ ፖይንት እንገባለን ማለት ነው። አይቆይም። በቃ በውስጥ ጻፍልኝ የሆነ ነገር ለማውራት ከሆነ ሜቢ በቃ ቶ ቃልን እንድድርልህ ይሆናል። በቃ በውስጥ አውራኝ። ከቃል ጋር ተማክረን ምላሹን እንሰጣለን። እስቲ መጀመሪያ በቃ እናመሰግናለን። ስመውጣ ከስር ጠብቀኝ። ቃል ከበላዩ ስትቀመጪ ከፍ ብሎ ሲያየኝ እኔ ማየት ትቶ አንቺን እያየ ነው። በቃ እቺን ከእስልምናችን እንዴት ነው የወሰድካት? ከዳርክልኝ እመለሳለሁ፣ ወደ እናንተ እመጣለሁ ሊል ይሆናል። ኤኒዌይስ ቶፒኩ ላይ የለም። ሙሐመድ ያልተናገረው ነገር ሁሉ ምንድን ነው? አዲስ ነገር ነው። አዲስ ነገር በሙሉ ደግሞ ምንድን ነው? ጥመት ነው። ጥመት ሁሉ ደግሞ ምንድን ነው? የገሃነም ነው። ቃል በቃል መጽሐፍ ቅዱስ ላይ እንዲያሳየኝ ኤግዛክት ወርድ ፋላሲ ምን እንደሆነ እናሳያችኋለን። ኑሪ ቀጥል። ሰላም እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰውን ለምን ነው? አንተም ትወጣለህ ካልመለስክ። ያው ገስቱ 9 ሰው ብቻ ስለሚይዝ ማለት ነው። በተውሂድ አላስማው ሲፋት ተውሂድ አልሩቢያ እና ተውሂድ አልኡሉሂያ ታምናለህ? በሶስት የተውሂድ ክፍሎች። ቆይ ጥያቄ መልስኝ መጀመሪያ። ለምንድን ነው ሰው የምታስወጣው? ለምን እንደማስወጣ ማወቅ ከፈለክ ምን ታደርጋለህ መሰለህ? ከስር ሆነህ ትማራለህ። መመለስ አትችል ለምን ነው ማስታወጣው የሚለው ይገባሃል ወደፊቱ። ማሜ ቀጥል። ማሜ ላፍ ካልመለስክ ታዲያ ምን ከአንተ ጋር ልዳረቅ ነው? እንደዚህ ጋር 8600 በላይ ሰው የተቀመጠው ሊማር ነው ከኛ። ማሜ መመለስ ትችላለህ? ታክቲካል የሆነ ማፈግፈጊያ አትጠቀሙ። መልሱ ላይ አለ የለም ዳሲት። ከዛ ውጭ ጭቅጭቅ አያስፈልገውም ቤቱ። ጭንቅላት ያላችሁ ግቡ። አንዳንዴ የምትከተሉት ነገር ተጽዕኖ ሊያደርግባችሁ ይችላል። የምትከተሉት ነገር ጭንቅላት ከሌለው እንደዛ ሊያደርጋችሁ ይችላል። ሁላችሁም ጭንቅላት ያለውን ተከተሉ ልጆቼ። ማስተዋል የሚችል ማገናዘብ የሚችል ፎከስ አድርጉ። ሰማላ አብዱ ይብራ አለ ይሰማል። አብዱ ሚዩት አድርገው። ኦኬ እሺ፣ ፈይሰል አለ አለ። ሰላም ነው፣ እንዴት ነህ? እንኳን ደህና መጣህ። አለን አልሐምዱሊላህ። ኦኬ፣ ሰምተዋል ጥያቄያችንን ፈይሰል? ሰምቻለሁ። ኦኬ፣ ሙሐመድ ሁሉንም ነገር ተናግሯል፣ ያስቀረው ነገር የለም ብለህ ታምናለህ? ሁሉንም ነገር ተናግሯል። ኦኬ፣ በጣም ጥሩ። እሱ ከተናገረ ውጪ ሌላ አዲስ ነገር ቢኖር እሱ ፈጠራ ነው ብለህም ታምናለህ?
ፈጠራ አዲስ ነገሮች ሁሉ ፈጠራ ናቸው። ኦኬ እነዚህ ፈጠራ የሆኑ ነገሮች ደግሞ ሁሉ ክህደት ናቸው ወይም ደግሞ ወደ ሰውን ወደ መጥፎ ነገር ውስጥ ይከታሉ። ኦኬ ስለዚህ እነዚህ ሰዎች ደግሞ መጨረሻቸው የገሃነም ነው ማለት ነው። ፈጠራዎች ሁሉ የገሃነም ያስገባሉ። በጣም ጥሩ። እሺ እንደዛ ከሆነ ሙሐመድ ስለ ተውሂድን በሶስት መክፈል ያስተማረበት እስኪ ስጠኝ። ተውሂድ በሶስት ይከፈላል ያሉት